አንድ ስራ ልትሰሩ ትጀምሩና ጥሩ ትሰራላችሁ፣ የሆነ ችግር ሲፈጠር ትውት ታረጋላችሁ። በቃ ይጠቅም አይሆን አረባ ምን ይሉ ስለኛ ስለኔ ኔጌቲቭ አስባለሁ፣ ስለ ሰዎች ኔጌቲቭ አስባለሁ፣ በዙሪያ ስላለው ኔጌቲቭ አስባለሁ። ሳይንቲፊክ ነገር ነው የምነግራችሁ፣ እንደ ምሁር ነው የማወራው። ሳይንቲፊክ ነገር ነው የማወራው፣ የተጠና ነገር ነው የማወራው። አዎንታዊና አሉታዊ አስተሳሰቦች፣ አዎንታዊ ፖዚቲቭ ነው፣ አሉታዊ ኔጌቲቭ ነው። ኔጌቲቭ ቲንኪንግን በደንብ አዳምጡ፣ በደንብ አዳምጡ። ኔጌቲቭ ቲንኪንግ ስለኛ ስለኔ ኔጌቲቭ አስባለሁ፣ ስለ ሰዎች ኔጌቲቭ አስባለሁ፣ በዙሪያ ስላለው ኔጌቲቭ አስባለሁ፣ ስለ ሀገሬ ኔጌቲቭ አስባለሁ። በሙሉ ጭንቅላቴን የወረሰው ኔጌቲቭ ቲንኪንግ ነው። ይሄ ፓተርን፣ በዚህ መንገድ ማሰብ መንገድ እኔ አረባም፣ አንተ ደግሞ ጥሩ ሰው አይደለም፣ አገሯም አትረባም፣ ህዝቡም ደግሞ የምንልበት ማሰብ መንገድ ኢትስ ኮልድ ኔጌቲቭ ቲንኪንግ። ኔክስት። እሺ አሁን ኔጌቲቭ ቲንኪንግን በደንብ እንድትረዱት እነዚህ ይረዷቸዋል፣ እነዚህ ፓተርኖቹ ይረዷቸዋል። አንደኛው ኦቨር ጀነራላይዜሽን ነው። አሜሪካን ሀገር ከአንድ ሱዳናዊ ሰው ጋር ተገናኘው። ያ ሰውዬ በጣም መጥፎ ነገር ጎዳኝ፣ ሱዳናዊው ሰው። ስለዚህ ምን አለው? ሱዳኖች ክፎች ናቸው ላለው። ስንት ሰው ነው ያጎዳኝ? አንድ ሱዳናዊ ነው። ግን እኔ ምን አለው? ሱዳኖች ክፎች ናቸው ላለው። ይሄ የኔጌቲቭ ቲንኪንግ አንዱ ነው። እኛም ሀገር እንደዛ በተለያየ እንላለን። ሁለተኛው ፖላራይዜሽን ነው። ፖላራይዜሽን ኔጌቲቭ ቲንኪንግ ፓተርን። አንድ አስተማሪ በጣም ተወደዋለህ፣ በጣም ከዛ አንድ ቀን መጥፎ ነገር ተናገረ፣ በጣም ትጠላዋለህ። በፊትም መውደድህ ኢትወስ ቱ ማች፣ ከዛ ስትጠላው ደግሞ ኢትስ ቱ ማች። ስለዚህ ፖላራይዝ ነው የሚያደርገው። አንድ ስራ ልትሰሩ ትጀምሩና ጥሩ ትሰራላችሁ፣ የሆነ ችግር ሲፈጠር ትውት ታረጋላችሁ። በቃ ይጠቅም አይሆን አረባ ምን ይሉ። ይሄ ደግሞ ፖላራይዜሽን ይባላል። ሶስተኛው ሜንታል ፊልተሪንግ ነው። በጣም ይገርመኛል። ሜንታል ፊልተሪንግ ማለት አሁን ለምሳሌ እዚህ ጋር አሁን ጥሩ ጊዜ ያሳለፍን፣ እናንተ ደስ ብሏችኋል እንበል፣ እኔ ደስ ብሎኛል፣ መቲ አፕሪሺየት አረገች፣ እናንተም ጥሩ ነው አላችሁ። ዲስከሽኑ መካከል አንድ ሰው ለአንድ ደቂቃ ኔጌቲቭ ኮሜንት ይሰጣል። ሜንታል ፊልተሪንግ ካለኝ ቤት ሲሄድ እሷን ይዤ ነው የሚሄደው። የነበረውን ጥሩ ነገር በሙሉ ትረሱና ያቺ ኔጌቲቭዋ ነገር ትነዘንዛችኋለች፣ እሷን ይዛችሁ ትሄዳላችሁ። ሜንታል ፊልተሪንግ የሚባለው ይሄ ነው፣ የኔጌቲቭ ቲንኪንግ ፓተርን። አራተኛው ዲስካውንቲንግ ዘ ፖዚቲቭ። አንቺ እኮ ቆንጆ ነች ስትባል ኢትዮጵያ ሁሉ ቆንጆ ነው ይላለች። ዲስካውንት ነው ያደረገችው፣ የተሰጣትን አፕሪሺዬሽን ጣለችው። አንተ እኮ ጎበዝ ነህ፣ ያው ምን ሁሉም ያው ነው እኮ። ፖዚቲቭ ላይ ትኩረት ለማድረግ አይፈልጉም ኔጌቲቭ ቲንከርስ። ስለዚህ ፖዚቲቭ ነገር ስትሰጧቸው ዲስካውንት ያደርጉታል፣ ያወርዱታል፣ እንዳይቀበሉት። አምስተኛው ጃምፒንግ ቱ ኮንክሉዥን። ቴክስት አደረገልሽ፣ ስልክ ደወለልሽ፣ ፍቅር ጅግኑን ጀምራቸዋል። ኮንክሉድ አድርጌያለሁ። ግን ዝም ብሎ ጓደኛ ሊሆን ይችላል። በአንድ ነገር ላይ ተመስርቶ ወዲያው ሄዶ ኮንክሉድ ማድረግ ነው። እንዴ አንተ ቅድም ሰላም አላልከኝም? እኔ እየተናገርኩ ሌላ ቦታ ነው የምታየው፣ ትጠላኛለህ። ዩ ሄት ሚ። አም ጃምፒንግ ቱ ኮንክሉዥን። አያችሁት? የኔጌቲቭ ቲንኪንግ አንዱ ባህሪ ነው። ከዛ ማግኒፊኬሽን ደግሞ ችግሩን አጉልቶ ማየት። የሆነ ነገር ነው እኮ የተፈጠረው፣ ትንሽ ነገር ነው፣ ግን ታጎሉትና ፎከስ ታረጉበትና ችግሩ ላይ 7 ኤ አግኝተህ 1 ቢ አግኝተሃል። የምታሰላስለው ስለ ቢዋ ነው። ቢ ለምን ቢ ያገኘው? 7ቱን ኤ አታስበውም፣ ቢዋን ነው የምታስባት። ይህ ደግሞ ማግኒፊኬሽን ይባላል። 7ኛ ኢሞሽናል ሪዝኒንግ ነው። ኢሞሽናል ሪዝኒንግ አስባችሁ በመወሰን ፋንታ በስሜታችሁ፣ ለምሳሌ ስትናደዱ የምትወስኑት ነገር፣ በቃ እኔ እወጣለሁ ከዚህ ትምህርት ቤት፣ ከአንተ ጋር እንደውም አልፈልግም፣ በንዴት ደግሞ ሌላ ጊዜ ደግሞ ደስ ሲላችሁ ደግሞ የምትወስኗቸው ውሳኔዎች አሉ። ልክ አይደሉም ሁሉም። በኢሞሽን ላይ ተመስርታችሁ ነው የወሰናችሁት። በኮግኒሽን ላይ ነው ተመስርታችሁ መወሰን ያለባችሁ፣ በስሜት ላይ አይደለም። 8ኛው
should statements ወይም shoulding ይባላል። should I should have done this, I should have studied, I should have ማድረግ ነበረብኝ። ይሄን ማድረግ ወደ ኋላ ተመለሳችሁ ማስተካከል የማትችሉት ነገር እንደዚህ ማድረግ ነበር። I should have done this, I should have shoulding የኔጌቲቭ ቲንኪንግ አንዱ ፓተርን። ከዛ ሌብሊንግ ሪፖርቱን ሰርቶ አመጣ። ሁለት አስተያየት ልሰጠው ይችላል። ሪፖርትህ አይረባም ልለው ይችላለሁ። አንተ አትረባም ልለው ግን ይችላለሁ። ሪፖርትህ አትረባም ማለትም ልክ አይደለም። በተለይ ግን ሰውየውን አንተ አትረባም ካልኩት ግን ሌብል እያደረኩት ነው። ለምሳሌ ትምህርት ቤት ሆናችሁ አንዳንድ አስተማሪዎች እንደዛ ሊሉ ይችላሉ። የሰራሽውን ስራ ልክ ጥሩ አይደለም፣ ፔፐርሽ ጥሩ አይደለም ማለት ሌላ ነገር ነው። አንቺ አትረቢም ማለት ግን ሌብሊንግ ነው። በጣም ኔጌቲቭ ነው፣ በጣም የሚጎዳ ነው። ስለዚህ ሌብሊንግ አንዱ ፓተርን ነው። 10ኛው ፐርሰናላይዜሽን። ፐርሰናላይዜሽን የማይመለከተንን ኃላፊነት መውሰድ። ጥፋት ጠፍቷል ግን እኔ ፐርሰናል አደርገዋለሁ። አንድ ጓደኛዬ ታማለች፣ ለመታመሟ ራሴን ተጠያቂ አድርጋለሁ። እንዲህ ባረግ ኖሮ ብዬ ፐርሰናል ይወስደዋለሁ። ወይም ደግሞ የምትሰጡትን ኮሜንት ፐርሰናል ይወስደውና ኔጌቲቭሊ አንደርስታንድ አደርገዋለሁ። ፐርሰናላይዜሽን ነው። 11ኛው ስሙ እንደሚነግረው ብሌሚንግ አደርስ ነው። ዩ ብሌም አደርስ። አንዳንድ ሰዎች አይታቸዋል። አሁን ሳይኮሎጂ ላይ እንጠቀምበታለን። ግን 60 ዓመቱ ሆኖ የ60 ዓመት ሰውዬ አባቴ ስለጎዳኝ ነው እኮ ሕፃን ሆኜ ይላል። እንዲህ 60 ዓመት እንዴት አላስተካከልከው? ታዲያ አባትህ ስለጎዳ 50 ዓመቷ ሴትዮ እናቴ እንዲህ ብላ ተናግራኝ ነው። እንጠቀማለን። አሁን ሳይኮአናሊስት ላይ እኮ እንጠቀምበታለን። ግን አባትየውን ብሌም ልታረጋለች ትፈልጋለች ለፌለሯ። እናትየውን ብሌም ማድረግ ትፈልጋለች ለፌለሯ። this is called blaming others። ከዛ ካታስትሮፋይዚንግ አለላቸው። ልጅ አመሸ፣ እናት ምን ትላለች? ልጄን ገለውት ነው፣ በቃ ሞቷል። ችግሩን በጣም አጋናችሁ ካታስትሮፋይዝ ስታደርጉት it's called catastrophizing። ወይም ስታስቡ አውትካሙን እባራለሁ የሌለ ነገር እኮ ነው። እንደዛ ስታደርጉ ካታስትሮፋይዚንግ ይባላል። ስለዚህ ይሄ ኔጌቲቭ ቲንኪንግ ፓተርን ነው። ፖዚቲቭ ቲንኪንግስ አሁን እኔ የምነግራችሁ ይሄ በተለምዶ በሞቲቬሽናል ስፒች ላይ ስለሚነገር ኔጌቲቭ ቲንኪንግ እና ፖዚቲቭ ቲንኪንግ አይደለም። ሳይንቲፊክ ነገር ነው የምነግራችሁ። እንደ ምሁር ነው የማወራው። ሳይንቲፊክ ነገር ነው የማወራው። የተጠና ነገር ነው የማወራው እንጂ ዝም ብሎ በፖፑላር ሳይኮሎጂ እንደሚነገረው ወይ ዝም ብሎ ሞቲቬሽን ላይ እንደሚነገረው አይደለም። ሳይንስ ነው እያወራን ያለ ነው። ፖዚቲቭ ቲንኪንግ ዩ ፎከስ ኦን ዘ ጉድ። በየትኛውም ሲቹዌሽን ጥሩ ላይ ፎከስ ታደርጋላችሁ። ኦፕቲሚስቲክ ናችሁ። ኤክስፔክቴሽናችሁን ሃይ ታደርጉታላችሁ እና ነገሮችን ሁሉ ፖዚቲቭ አድርጎ ማሰብ፣ ቀና አድርጎ ማሰብ ደግሞ ፖዚቲቭ ቲንኪንግ ይባላል።